የኢትዮጵያ ሕዝብ ድህነት ምንጩ ሕዝቡ 75 ሚሊዮን በመሆኑ ነው ብዬ አልወስድም፣ ወይም 80 ሚሊዮን በመሆኑ ነው ብዬ አልወስድም። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው፣ እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል። ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። አጥፊ በሆነ መልኩ መዝናናት ነው እንጂ የማይፈልገው ገንቢ በሆነ መልኩ መዝናናት ትክክልና ተገቢ ነው። ገንቢ በሆነ መልኩ መዝናናት ሲባል ለምሳሌ በስፖርት ማዘውተሪያ ተቋሞች፣ በወጣት ማዕከሎች እና በመሳሰሉት። አጥፊ የሚባለው ደግሞ በየመሸታ ቤቱ በየሺሻ ቤቱ የሚካሄደው መዝናናት ነው። ነዳጅ ለአጠቃላይ የዋጋ ግሽበት ከ7 በመቶ በላይ ክብደት የሚሰጠው አይደለም። ለምን ቢባል 85 በመቶ የሚሆነው የኢትዮጵያ ሕዝብ በእግሩ ነው የሚኳትነው። ከነዳጅ ጋር ትስስር የለውም። ነዳጅ በትልቁ የሚጎዳን ከተማ ውስጥ ያለነው ሰዎችን እንጂ አብዛኛው ሰው ጭነትም ሲያመላልስ በአህያ በበቅሎ ነው። ራሱም ሲጓዝ በአብዛኛው በእግሩ ነው። በዚህ ምክንያት ከነዳጅ ጋር ቀጥተኛ ተያያዥነት የለውም አብዛኛው የገጠር ሕዝብ። የከተማው ሕዝብ ግን ምግብም ሲያበስል፣ ሲንቀሳቀስም፣ ጭነት ሲያጓጉዝም ከነዳጅ ጋር በቀጥታ የተያያዘ ነው። ስለዚህ የከተማው ሕዝብ ላይ ተጽዕኖ ቀላል አይደለም። የተቃዋሚ ሰዓት የሚባል በየወሩ የሚቀመጥ ፕሮግራም አለ። እስከሚገባኝ ድረስ እስካሁን ድረስ አንድ ተቃዋሚ ፓርቲ ለአንድ ጊዜ ብቻ ነው ይህን የመደመጥ እድል የተጠቀመው። አንድ መብቱ እያለ በአዋጅ ሰፍሯል፣ የከለከለ ሰው የለም። ምክር ቤት አባላት ሚኒስትሮችን እና ጠቅላይ ሚኒስትሩን በአጀንዳ ሳይገደቡ ጥያቄ ሊጠይቁ የሚችሉበት የጥያቄ ሰዓት ተዘጋጅቶ ጠቅላይ ሚኒስትሩ በየወሩ እየቀረበ ጥያቄ መመለስ አለበት ተብሎ ሕግ ወጣ። በየወሩ እንዳልቀረብ ጥያቄ የለም። አንድ ጊዜ ቀረበ፣ አንድ ጊዜ መለሱ፣ ከዛ በኋላ ደረቀ። በስፖርትና በመዝናኛ ስራ ላይ በቂ ትኩረት አልሰጠን መንግስት የተባለው ይሄ ትክክል ነው። ረሃብ ያጣደፈን ባለበት ወቅት ያለ የሌላ አቅማችንን ይህን ረሃብ የሚባለው ሰይጣን ለማሸነፍ መረባረብ አለብን። የሚበላ ካገኘን ከዛ በኋላ ሆድ ከሞላ በኋላ መዝናናት እና ከመጠን በላይ እንዳይሰፋ ስፖርት የስፖርት ስራ መስራት ያስፈልጋል። አሁን በበቂ መጠንም ባይሆን ሆድ መሙላት ስለጀመረ መዝናናትና ስፖርት ላይ በቂ ትኩረት መስጠት የምንገደድበት ትንሽም ቢሆን ገንዘብ ለዚህ ስራ የሚውል ትንሽም ቢሆን ገንዘብ መመደብ የምንችልበት ሁኔታ እየተፈጠረ ነው። ልማቱ ራሱ ከተማ ያለው ሰዎቹ እየተመለሱ ነውና ሳትሰናበት ነውር ነው። ሳትሰናበት መሄድ ነውር ነውና እንደምንም ሹልክ ብለው ትመጣ ብለው ነው። መምጣቴ ካልቀረ በመጀመሪያ እንኳን ደህና መጣችሁ። የምትመለሱትም ደግሞ መንገዱን ጨርቅ ያርግላችሁ።
አንዳንዱ ሰው ስድብ ይመስለዋል። መርገዱን ጨርቅ ያርግላችሁ ያሳጥርልህ ማለት እንደ ጨርቅ ይጠቅለል ማለት ነው።